ሰላም ተመልካቾቻችን እንደምን ሰንብታችኋል? እንግዲህ የዛሬ ፕሮግራማችን የሚያተኩረው አዲክሽን ወይም ሱስ ላይ ነው። ሱስ እንግዲህ በአብዛኛውን ጊዜ በተለያየ መልኩ ይመጣል። በአልኮሆል አለ፣ አደንዛዥ እጽ አለ፣ ፕሪስክሪፕሽን ድራግስ፣ ጋምብሊንግ አለ። አሁን በአሁኑ ጊዜ ደግሞ በስልካችን በሶሻል ሚዲያ አዲክሽን፣ በተለያየ መልኩ አዲክሽኖች አሉ። ብዙ ጊዜ በጸጥታ ፊት ለፊት የማናየው ነገር ሊሆን ይችላል። ቤተሰቦቻችን እየደበቁልን፣ ራሳችን እየደበቅን ሙሉ ስራ ሙሉ ኑሮ እየኖርን ማታ ማታ ግን ወይም በየጊዜው ደግሞ የምንሸነፍበት ነገር ሊሆን ይችላል። ግን ሱስ የግል ጉዳይ ብቻ አይደለም። አንድ ሰው ሲጎዳ ቤተሰብ ይጎዳል፣ ህብረተሰብ ይጎዳል። ካለመናገር ደግሞ መድኃኒት አይገኝም ይባላል አይደል? በሽታን ካለመናገር ግን በጣም እንደ በሽታ ስለማንመለከተው እያፈረበት ቤተሰብም ራሳችንም በጣም በድብቅ ብዙ የሚሰቃይና የሚማቅቅ ሰው አለና እስቲ ዛሬ አዲክሽን ማለት አንደኛ እስቲ እንረዳው፣ ምን መሆኑን፣ በሽታነቱን፣ ምንነቱን፣ ኬሚካል ሰውነታችን ውስጥ ምን እንደሚያመጣ እንረዳው። ከዛ ደግሞ መፍትሄው ምንድን ነው፣ ምንን ይመስላል የሚለውን ከሜንታል ሄልት ፕሮፌሽናል ጋር ቆይታ እናደርጋለን። ከዛ በኋላ ደግሞ በዚህ ህይወት ውስጥ ያለፈን ሰው ላለፉት ዓመታት 6 ዓመታት በሪካቨሪ ራሱን በጣም 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 ከውድቀት ቦታ አንስቶ አሁን ጤነኛ ኑሮ የሚኖር ሰው ስለሱ ደግሞ ህይወት ተሞክሮ እናደርጋለን። እስቲ መጀመሪያ በስቱዲዮ የጋበዝኩላችሁን እንግዳ ላስተዋውቃችሁ። ሃይ ራሄል ቢቢ ምትኩ፣ እንኳን ደህና መጣሽ። ራሄል እንግዲህ የመጀመሪያ ማስተርስ ዲግሪሽን በአዲክሽን እና ሳይኮሎጂ፣ አዲክሽን ካውንስሊንግ እና ሳይኮሎጂ፣ ሁለተኛ ደግሞ ማስተርስ ዲግሪ በክሊኒካል ሜንታል ሄልት እና ማስተርስ ኦፍ ሳይንስ አይደለ? እና አሁን ጊዜ የምትሰሩ as a certified substance abuse professional on your way የኤልፒሲ ላይሰንስ ላይ ነው አይደለ? ግን ይሄ አሁን ፎከስሽ ሜንታል ሄልት ካውንስሊንግ ላይ ቢሆንም አጀማመርሽ አክቹሊ መጀመሪያ ዲግሪሽ በቢዝነስ እና በኢኮኖሚክስ ነው። የራሱ ታሪክ አለው how you ended up as a mental health counselor። እና መጀመሪያ በጣም ጊዜሽን ወስደሽ ፈቃደኛ ሆነሽ ወደ ስቱዲያችን ስለመጣሽ ላመሰግንሽ እወዳለሁ። እስቲ ቢቢ አሁን ልክ እንደጠቀስኩት ሪዝን አለሽ የራስሽ ወደዚህ ፊልድ ውስጥ ወደ ሜንታል ሄልት ካውንስሊንግ ውስጥ በደንብ ገብተሽበት እንደዚህ በጣም እየሰራሽበት ያለው እና እስቲ ትንሽ እንተዋወቅሽ ከአንቺ ከህይወት ተሞክሮሽ ጋር አገናኝተሽ ቢቢ ማናት የሚለውን ከዛ ብንጀምር ደስ ይለኛል። ቢቢ ማናት ኒውዮርክ እንዳልሽው ባችለር ዲግሪን ያገኘሁት አፕስቴት ኒውዮርክ ነው። በኢኮኖሚክስ በኢንቨስትመንት ማኔጅመንት ውስጥ መግባት ፈልጌ ነበር። ልክ እንደጨረስኩኝ ትምህርቴን በወረቀትም ምክንያት ተመልሼ ማንሃተን አፕስቴት ማንሃተን ሄጄ I started waiting tables ማለት አስተላላፊ አስተናጋጅ ምግብ አስተናጋጅ ከዛውም ባርቴንደር እና ከጊዜ በኋላ ራሱ ላይፍ ስታይሉ የራሴንም ህይወት ሊቀይረው ቻለ። ማለት በየቀኑ መጠጣት መጀመር በየቀኑና ሌላም ነገር ውስጥና ትንሽ ህይወቴ ትንሽ ተሰናክሎ ነበረ እና በዛ ምክንያት እንግዲህ ሪካቨሪ ውስጥ ገባሁኝ። ሪካቨሪ ውስጥ ገባ እኔ የተሰጠኝን ለሌላ ሰው ደግሞ ለማካፈል ምን ማድረግ አለብኝ ብዬ ሳስብ ትምህርት ቤት ኢምፓክት ትልቅ ኢምፓክት ማድረግ ከፈለኩኝ በደንብ ስለ አዲክሽን ስለ ሜንታል ሄልት ለምን አንድ ሳንቲም ሁለት እንትን ናቸው አይደለ? እና በዛ ትምህርቴን ጀመርኩኝ። መጀመሪያ ማስተር ዜን በሳይኮሎጂ ሰራውና ለላይሰንሸር አይሆንም ክሬደንሻልድ አይደለም ተብሎ ተመልሼ እንደገና ዲተርሚንድ ነበርኩኝ ላይሰንሴን እንትን ለማለት እና እንደገና ሌላ በሜንታል ሄልት ካውንስሊንግ ደግሞ ዲግሪን አገኘው። አሁን በዚህ ስራ ላይ ይገኛለሁኝ። ቅድም 19 years sober አልሽ። አሜዚንግ ኮምፕሊት የሆነ ህይወት ለውጥ ማለት ነው። ከእንደዚህ አይነት
አሚን በአልኮሆልም በምንም ውስጥ የነበርሽበት ነገር ስለሆነ ትረጃዋለሽ። አሁን አንዳንቺ አይነት ሰው ካውንስል ሲያረግ ሰውን ሲያነጋግር ሰውን ከራስሽም ኤክስፒሪየንስ አርገሽ እየተረዳሽ ነው ይሄን ነገር የምታረጊውና እስቲ ስለ አልኮሆል ወደ ባህላችን ወደ ራሳችን ስናመጣው ወደ ሀገራችን አዲክሽን በጣም ብዙ የምንናገርበት ቶፒክ አይደለም። አንደኛ ከእንትንም ባህልም ብቻ አይደለም፣ አንዳንዴ ነው ከድካም የሰው ዲስፕሊን እንዳለመሆን የሰው ድካም ከሞራል ፌለር ወይም ደግሞ የስፒሪቹዋል የእምነት ማጣት ወይም የብኩንነት ነገር አድርገን እንመለከተዋለን እና እስቲ በጥልቁ ማንረዳው ከባህላችን ጋር የተያያዘ ስለ አዲክሽን ምንድን ነው ትያለሽ? አዲክሽን እንግዲህ ሰው ፈልጎ አዲክትድ አይሆንም። ሰው ፈልጎ ራሱን ለማጥፋት አይሰራም። እና እንዴት ነው የሚጀምረው አዲክሽን? እንግዲህ ቾይስ ይሆናል አንድ ነገር መጠጣት ወይ አንዳንድ ጊዜ እና በየጊዜው ያ ነገር አሁንም ምናልባት በሶሻላይዝ ከሰው ጋር ለመጫወት ምናምን ይሆንና ያ ደግሞ ሁል ጊዜ ከሰው ጋር መጫወት እንትን ካለ ሁል ጊዜ ደግሞ አካባቢ ካለ ሰው ያንን መጠቀም ሲጀምር የብሬን ስትራክቸር እና የብሬን ኬሚስትሪ ለውጦች መምጣት ይጀምራሉ እና የእርካታ እና የሞቲቬሽን እና እርካታ ኒውሮ ትራንስሚተር አለ ዶፓሚን እና ራሳችን የምንሰራው ዶፓሚን አለ። አሁን ስንበላ ቆንጆ ኬክ ከበላን ደስ ይለናል፣ ፍቅር ሲዘን ደስ ይለናል። ደስ የሚሉት ነገሮች ኖርማሊ ሰውነታችን ይሰራል። ኒውሮ ትራንስሚተር ያው ለፔንም እንዳለው ለፕሌዥር እና ግን በድራግም ሆነ በሌላ ጸባዮች ምንድነው የምናየው? የእርካታው በበዛ ቁጥር እኛ ራሳችንን የምንሰራውን ዶፓሚን ዲፕሊት ወይንም ማሳነስ ይጀምራል። ለምን የምናደርገው ኤንጌጅ የምናደርገው ቢሄቪየር ጸባይ ወይንም ኢንጀስት የምናደርገው ድራግ የራሱን የሆነ ስፓይክ የራሱን የሆነ ዶፓሚን ስፓይክ ይሰጠናል ማለት ነው። ስለዚህ የራሳችን ኢንዶጂነስ የሚለው የራሳችንን ዶፓሚን መስራት እናቆማለን። ስለዚህ ምንድነው የምናደርገው? በዛ መተማመን እንጀምራለን። ያንን ካላደረግን ዲፕሬሽን፣ አንግዛይቲ፣ ኢሪታቢሊቲ ይሄ በቃ ደስ አይለንም፣ ከሰው ጋር አለመስማማት፣ መታጠብ ሁሉ በደንብ ራሳችንን እንትናና አንጠብቅም። ጸባዮች ሌላ በጣም ደግሞ ድራግ ምናምን ስንገባ የመስረቅ የራሳችንን ቫሊዩና ሞራል እንትን ያደግንበትን ራሳችንን ያሳጣናል ማለት ነው። እና ይሄ ሁሉ ምንድነው ሪዋየር ያደርገዋል እንትናችንን ጭንቅላታችንን ቦታዎች አሉ ለጭንቅላታችን ውስጥ እንትኖች አሉ። አሁን ለምሳሌ በዚህ ጋር like prefrontal cortex is right behind our forehead እሱ የሪዝኒንግ የጃጅመንት እና like የዲሲዥን ሜኪንግ እንትናችን ነው። ይሄንን ሃይጃክ ያደርገዋል። ለምን? ከዚህ ነው መስራት የምንጀረው። ሊምቢክ ሲስተም ማለት ከብሬን ስቴም እና like ኦልድ ብሬን ይሉታል። ይሄ ሃንተር የዱሮ እንትን ውስጥ እንገባለን ከሱ በቃና ብሬናችን እንደዚህ ከሆነች ይሄ ፕሪፍሮንታል ይሄ ከሆነ ከዚህ ስር ነው የምንሰራውና እንደዚህ ያጋልጠናል ማለት ነው። I don't know how እንዴታ እና በዚህ ምክንያት አንድ ነገር እንጠቀማለን፣ ደስ ይለናል። ዛሬ የተጠቀምነው አማውንት ለነገ ላይበቃን ይችላል። የበለጠ እያልን ራሳችንን በጣም በቃ ሆስቴጅ እናደርገዋለን ማለት ነው ለእንትኑ እና ከጊዜ በኋላ ነው ይሄ እንትን የሚለው addiction is a progressive chronic እና progressive illness እና እዚህ በሽታ ነው የሚለውን ነገር መረድ የብሬን ዲዚዝ ነው። እኔ ከምን ጋር ነው የማማስለው? ምግብ ስንበላ ለምሳሌ ብዙ ቅባት የምናበዛ ከሆነ ምናችንን ነው የምንጎዳው።
just like that ምን ጭንቅላታችን ውስጥ የሚሆነው የሚፈጠረው ለውጥ ጭንቅላታችን ዲዚዝ ይመጣል like diabetic ወይ kidney disease በምናደርገው ነገር እንደሚመጣ ሁሉ ስለዚህ እንደውም ከሌሎቹ ኦርጋኖች more important ይሄ ነው ይሄ decision making organ ስለሆነ ይሄንን ካልተጠቀምንበት ሌላው ነገር ምንድነው ብዬ ነው ስለዚህ ከመሰረቱ መረዳት ያለብን አልኮሆሊዝም የሆነ ሰው ወይም አዲክሽን ያለው ሰው በሽታ እንደሆነ እንደ ማንኛውም በሽታ ትሪትመንት ያስፈልገዋል የሚል መሰረታዊ ነገር መረዳት አለብን ማለት ነው አይደለ አይ ቲንክ ብዙ ጊዜ አንድ ሰው በተለይ ቤተሰብ ውስጥም ሊሆን ይችላል አዲክሽን ያለበት ሰው እንዲሰማ ስለማይፈለግ ሰው እንዲያውቅ ምን ይለናል በተለይ የኛ ባህል ሰው ምን ይለናል በጣም ትልቅ የሚያስረን ነገር ሰው ይለናል የሚለው ነገር ነው እና ብዙውን ጊዜ ቤተሰብ ውስጥ ድናያል አለ አለመቀበል አለ ይሄ አባት ሊሆን ይችላል ወንድም ሊሆን ይችላል ልጅ ሊሆን ይችላል እህት ልትሆን ትችላለች እናት ልትሆን ትችላለች እና ኮመን ሳይንስ የምታያቸው ምልክቶች ቤተሰብ ይሄን ነገር እየደበቀ ነው አንድ ሰው ይሄን ነገር እየደበቀ ነው ስንል ምን ይመስላል በአልኮሆሊክ አዲክትድ ወይም any addiction መሸፈን እኔ አውቃለሁ ልጆቻቸው ራሳቸው የእናት ወይ አባታቸውን መጠጥ እንትን የሚሉ ለመሸፈን ያን ያህል enabling ነው ግን ምንድነው የፊር ቤስድ ካልቸራችን እንትን ስለሆነ ያው እንዳልሽው ሰው ምን ይለኛል ስለሆነ ከውጪ ሰው እንትን ለመከላከል ለመጠበቅ ኢንቴንሽኑ ጥሩ ነው ግን ያብሰዋል እና ምንድነው እንደ ዊክነስ ነው የሚታየው እንደ ብሬን ዲዚዝ ስለማይታይ ይሄ ዲስግሬስ ነው ይሄ ቤተሰብ የሚያዋርድ ነገር ነው እና በቃ እና እንደውም ጸበል ያስፈልገዋል የብሬን ዲዚዝ ነው ካልን ለዛ ለብሬን ዲዚዝ የሚያስፈልገውን ነገር ነው እንጂ የምናደርገው መደበቁ ያብሰዋል ያንን ሰው በሽታ ላይ በለጠ ሪስክ እንትን ውስጥ ይገባል ማለት ነው እና በእኛ ባህል ገና ኤጁኬሽን ያስፈልጋል በጣም ትምህርት ያስፈልጋል በዚህ ለምን ሰው ምን ይለኛሉ ተትቶ ምን ላድርግልህ ምንድነው የሚደረገው ምን እናድርግ ይሄ ነገር እኔ አሁን አመመኝ ልቤን ካልኩኝ ሰው ምን ይለኛል የሚባል ነገር የለም አይደለ ሰው ምን ይለኛል ልባንተ አሟታል ታከም ነው የሚባለው እንደዛ እንዲሆን ቢሆን ብዙ ህይወቶች የሚድኑ ይመስለኛል እንደዚህ ስንልስ አሁን ለምሳሌ ፋንክሽን እንትናንትና እኮ ፋንክሽኒንግ አልኮሆሊክ ይባላል ወይም ደግሞ በጣም ትልልቅ ስራ ፖዚሽን ላይ ይኖራሉ ወይም ሰክሰስፉል ቢዝነስ ሰው ሊሆን ይችላሉ ወይም በጣም ጎበዝ ሰራተኛ ልትሆን ትችላለች ግን ቤታቸው በጣም ስትራግል ያደርጋሉ እነዚህን ሰዎች ግን ያው መደበቅ ቤታቸው ሲመጡ ነው የሚጠጡት ቀን ስራ ላይ ጎበዝ ሰራተኛ ሊሆኑ ይችላሉ እና እንዴት አድርገው ነው ታዲያ እነዚህ የሚደበቀው ነገር ሰው ለብዙ ጊዜ እንደዚህ ችግር እንዳለበት እኮ እኛ አናውቅም ይላሉ ሃይ ፋንክሽኒንግ ሰዎች በብዙ ነገር ሃይ ፋንክሽኒንግ ናቸው በመደበቅም ሃይ ፋንክሽኒንግ ናቸው ፋንክሽን የሚያደርጉት እስከተወሰነ ጊዜ ድረስ ነው ከጊዜ በኋላ ፋንክሽን ማድረጉ እንትን ይላል ሰስቴን ማድረግ አይቻልም ለምን እየባሰ ነው የሚሄደው አሁን እንደዛ አይነት ሰው አለ እንትኖች አሉ ለምሳሌ ከጊዜ በኋላ ዌት ብሬን የሚለው ነገር አለ ለአልኮሆል ዌት ብሬን ማለት there's a term for it Warneke-Korsakoff syndrome ይባላል እና በቃ ፉዞ ያደርጋል ማለት ነው ስለዚህ ከጊዜ በኋላ we're flesh ከጊዜ በኋላ ፋንክሽን ማድረግ የሚተው ብዙ ጊዜ ይሄ በአልኮሆል ሊሆን ይችላል ግን አሁን በድራግ ከሆነ ግን ሰውነትሽ ላይ ራሱ ኢቨንቹዋሊ መታየቱ አይቀርም ስለዚህ እስከ ተወሰነ ጊዜ ብቻ ነው መደበቅ የምትችይው እንጂ ከዛ በላይ መደበቅ አይቻልም ራሱ ማኒፌስት ማድረግ ይችላል በራሱ በኩል አይደለ አዎ በአልኮሆል ያው እንግዲህ ከጊዜ በኋላ ነው እንትን ጉበት ላይ የሚወጣ ድራግ የድራግ ዩስ ግን it's faster የሚያሳየው ለውጥ ቶሎ ነው ሰውነታችን ላይ አይደለ እስቲ አጠር ያለች ረፍት ወስደን ደግሞ እንመጣና ቆይታችንን እንቀጥላለን ረፍት ወስደን እንመለሳለን ተመልካቾቻችን ከረፍት ቆይታችን ተመልሰናል ስለ ሱስ ስለ አዲክሽን የምናረገውን ቆይታ
እየቀጠልን ነው እና ቢቢ እንግዲህ እንደዚህ አይነት ሱሶች በቤተሰብ ላይ ነው እንግዲህ ዋናው ትልቅ ጉዳት የሚያመጡት። በመደበቅ ብቻ ሳይሆን ኢሞሽን በአእምሯችን ላይ፣ በሰውነታችን ላይ፣ በልጆቻችን፣ በቤተሰባችን ላይ ብዙ ብዙ ጉዳት ያመጣል አይደለ? እኔ አልኮሆሊክ በሆን በቤተሰቤ መሀል ማዕት የሚመጣ ችግር አለ እና እንዴት ነው እስቲ ቤተሰቦች ምን አይነት ነገሮች ነው ብዙ ጊዜ የሚታዩት ቤተሰብ ውስጥ እንደዚህ አይነት የአዲክሽን የድራግ የአልኮል አዲክሽን ያለበት ሰው ምን አይነት ሄልፕለስ ሰው ምን አይነት ስሜት ነው ምን አይነት ሁኔታ ነው ብዙ ጊዜ ሰዎች የማይረዱት ነገር ቤተሰብ ውስጥ ያለው? አንደኛ ያው ኤኔብሊንግ የሚሉት አለ መደበቅ፣ ለዛ ሰው መደበቅ፣ ሰው ምን ይለኛል የሚለውን ነገር ተከትሎ ለዛ ወይ ባልም ወይ ሚስትም መደበቅ ማለት ግን የሚያመጣው ነገር ምንድን ነው? ልጆች ኔግሌክት ይደረጋሉ ስራው። ለምን ያ ከሆነ አይደንቲፋይድ የሆነው ሰው ለዛ ሰው ነው ሞር እንትን የሚሰጠው ሚስትም ብትሆን ማለት ነው ወይንም ለዛ ሰው ነው በቃ ለሱ ለመሸፈን የሚደረግ ግን ብዙ ትራውማቲክ ነው። አንግዛይቲ ይፈጥራል፣ ዲፕሬሽን ይፈጥራል። ለፋሚሊው ኮሌክቲቭ የሆነ ትራማ አለው። ያው እንዳልኩሽ ጭንቀትና በቃ ነው ቫዮለንስ ሁሉ አለ አይደል እንዴ? ኢንቲሜት ፓርትነር ቫዮለንስም አለ። አንዳንድ ሰዎች ደግሞ አልኮሆል አብሾ የሚሉትን ነገር ይቀይራቸዋል። ጀክልን ሃይድ የሚሉት አለ። ልክ ሲጠጡ ኮምፕሊትሊ እንትን ይሆናሉ፣ ጸባያቸው ይቀየራል። እና እሱ ራሱ መቻል ራሱ ለሚስት ወይንም ለአካባቢ ላለው ሰው በጣም ከባድ ነው። እና ከጊዜ በኋላ ይሄ ክሮኒክ ከሆነ ይሄ ነገር በጣም ጉዳት ያመጣል እና ትራውማ ያመጣል። ልጆችም ከጊዜ በኋላ ያው እንዴት ነው ኤንቫይሮንመንታል ነው ግን ለልጆችም ያዳርጋል ማለት ነው። ሰሰፕቲቢሊቲ ያመጣል። የሚተላለፍ ነገር ነው በዘር አልኮሆሊዝም 40-60% ነው የሚለው ዳታው። ከአባት ከፓረንት ወይንም ከግራንድ ፓረንት ይመጣል። ከ40-60% ነው የሚሉት። ሌላው የፋሚሊ ቤተሰብ ውስጥ ያለው ዲስፋንክሽን፣ ይሄ የትራውማ፣ ይሄ አቢዩስ፣ ጩኸቱ፣ ኬዮቲክ ከሆነ አስተዳደግሽ እሱም ደግሞ ኢንክሪስ ያደርገዋል ከዛ በላይ። እንደገና ደግሞ ጓደኞች ኤንቫይሮንመንት ደግሞ አካባቢሽ ያሉት ሰዎች እንደዛ የሚጠጡ ከሆነ እሱም ደግሞ የበለጠ እንትን ይሰጠዋል። ስለዚህ እንደው የሚሉት ባዮሳይኮሶሻል ነው እና ሪካቨሪ እንደዛውም ባዮሳይኮሶሻል ማለት ነው። ስለዚህ ሁሉም የሚያሳትፈው ነው ማለት ነው። ጄኔቲክ ሳይኮ ደግሞ how you grow up ዳይናሚክ የቤተሰብ ሜንታሊ እንዴት እንደሆንሽ and then environmental ደግሞ social part is the environment። አንዳንዴ ምን ማለት እንደምንችል ሁሉ አናውቅም። አሁን አልኮሆሊክ ቤታችን ውስጥ ካለ በቃ ዝም ብለህ ለምን አታቆምም? እንደው አንተ ማትረባ ድሮስ ማትረቢ ድሮስ ሼም ቤዝድ የሆነ አነጋገር አለበት እና እሱ ምን ያህል ጉዳት እንዳለው እና ደግሞ ሰፖርቲቭ የሆነ ደግሞ ወደ ሪካቨሪ የሚወስዳቸው አነጋገር ምንን ይመስላል? ሁለቱም ኮምፔር እያደረግን እንግዲህ እንዳልሽው ጀስት ስቶፕ ለምን አትታዩም? እንደ አንቺ ምንድን ነው ድክመት እንደ ድክመት አድርገው ያ ሰው ስትራግል እያደረገ ነው እንዳልኩሽ የሰው ልጅ አውቆ ራሱን መጣል የሚፈልግ ስንወለድ ፐርፐስፉል ሆነን ነው የምንወለደው እና ካልተያዘ በስተቀር ራሱን የሚጥል ሰው የለም ወዶ ፈልጎ እና ለምን ለዚህ አታርገው የዊል ፓወር ነገር አይደለም እና እንደዛ ብለን አንድ ሰው እንደዛ ስንል የበለጠ ያላቸውን በቃ I can't do it የሚለውን ነገር እናጠነክረዋለን ማለት ነው። የነሱን ዲስኤምፓወር ነው የምናደርጋቸው እንደዛ ስንል ግን on the other hand እንትን እኔ በጣም ያንቺ እንትን በጣም አሳስቦኛል። በጣም ነው የምወድሽ ወይ በጣም ነው የምወድህና በጣም ነው የማስበው እና ምንድን ነው እስኪ በቃ አክቲቭ ሊስኒንግ መስማት ምን እንደሆኑ ምን እንደሚሰማቸው እና አይሶሌት ስለሚያደርግ ይሄ ነገር ቤት ውስጥም እያለሽ ከሰው ጋር እየኖርሽም አይሶሌት ነው የሚያደርግሽ in your mind እና
ከዛ እንዲወጡ ኮኔክሽን is the አንቲዶት የአይሶሌሽን ኦፖዚት ኮኔክሽን ነው እና ኮኔክት ማድረግ አለመፍራት እና ባውንድሪም እንደዛም ሆኖ እንደዚህ እናድርግ ይሄንን እናድርግ ኤኔብልስ አንድ ነገር ለምሳሌ ተጋጭቶ ከመጣ ወይንም እንትን ብሎ ከመጣ ዲዩአይ ኖሮት ከመጣ ዲዩአይ አለ እና ቤተሰብ ስትሆኚ ኮንፍራንት ማድረግ in a compassionate way ማለት እንደዚህ እና ይሄ ከሚሆን በቃ ዛሬ እንደዚህ አትጠጣ እና ወይንም ባውንድሪ ተደጋግሞ ከመጣ ደግሞ እንትን ማለት እንዲህ የምታረግ ከሆነ እንደዚህ ነው መኪና ቁልፍ ይሄዳል ወይም እንደዚህ ይሆናል የሚሆን ወይንም እንደዚህ ላለ ወድሻለሁ ወድሃለሁ ግን ከዚህ ጋር መኖር አልችልም ብሎ ያ ሰው ናቹራል ኮንሲኩዌንሱን እንዲያገኝ ማድረግ ነው ለምን በኮንሲኩዌንስ በብዛት በኮንሲኩዌንስ እንመለሳለን ማለት ይሄንን ካረክ እንደዚህ ስለሚሆን እንደዚህ ካረክ እኔ ነገ ሄዳለሁ እዚህ ቤት አልቀመጥም ካንተ ጋር ወይም ልጆቹን ይዤ ሄዳለሁ ወይም እንደዚህ ያረጋለሁ የሚል ቁርጥ ያለ ግን ደግሞ አንድ ነገር አረጋለሁ ከተባለ መደረግ አለበት ማለት ነው አስፈራርቶ መተው አይደለም ህይወት ለውጥ ለማምጣት ማለት ነው እና እነሱ እንደዛ የሚያደርጉ ማቆም ካቃታቸው ያ ሰው መጋላል አለበት ምንም ጓደኞች ቢሆኑ people places and things ይላሉ you have to people who drink ከነሱ ጋር በቃ እና ያንን ማሳወቅ ማደርጋቸውን የሚሄዳቸውን አካባቢዎች እንትን አለ ማለት ሪላፕስ ማድረግ በጣም ቀላል ነገር ነው በጣም በተለይ early recovery የመጀመሪያው አመት በጣም ወሳኝ ነው ለዚህ ነው በጣም ስፖንሰር አለ እንትን የሚል steps አለ steps like 12 steps healing it's like a road map ለህይወት ለአዲስ ህይወት እና አስተሳሰባችን hope ሲኖረን መቀየር ይቻላል እና ከእምነትም ጋር ደግሞ የተያያዘ ነገር ነው አይደለ ትልቅ እምነታችን በየትኛውም አይነት እምነት ጋር ከኛ የበለጠ ነገር እኛን የሚረዳንን እንዳለ አይደለ እንዳልነውም ደግሞ ሜንታል ሄልዝ መሆኑን ማወቁ ልክ ለሌላ በሽታ እንደምናረገው ሁሉ የምንረባረበውን እንደዚህ ደግሞ አዲክሽን ላለባቸው ለምንወዳቸው ከቁጣና ከእንትን ራቅ ማለት አለብን ማለት ነው እና ያው ቤተክርስቲያን የምንሄድ ከሆነ አንዳንድ ቤተክርስቲያን በቃና እንረዳሻለን ይላል ግን የሰው እንትን ነው ሰው እንዴት ነው የሚቀበለው ብዙ ነገር ወደኋላ የሚያብሰው ይሄ ስቲግማው ነው በቃ ኦስትራሳይዝድ መሆን ይሄ በቃ የእንትናልጅ ተበላሽቶ ላይክ የምንጠቀመው ላንጉጅ ሁሉ በቃ ከራስ በቃ እንትኑን ሳይሆን ቢሄቪየሩን ሳይሆን ሰውን ነው የምንገጽሰው እና እሱ በጣም ይጎዳል በጣም ይጎዳል አሚን ይሄ እንግዲህ አገስ ሌላ ጊዜ ሰፋ አድርገን መመልከት እንችላለን ምክንያቱም አንዳንዴ ይሄ አዲክሽን ሲምፕተም ነገር ነው አይደለ ውስጣችን በብዙ ትራማ ያለፍን ሰዎች ከሆነ እሱን ለመርሳት እሱን ለማለት ብለን ለመጫን ብለን በጠጥ እናረጋለን አይደለ ስለዚህ ቴራፒና ኤኤ አንድ ላይ መኖር አለበት ያለሽ ማለት ነው ቴራፒ እንግዲህ እንዳልኩሽ ቅድም ባዮሳይኮሶሻል ነው ነገሩ ስለዚህ አንዳንድ ጊዜ ሜዲኬሽንም ይኖራል ሜዲኬሽን አሲስትድ ትሪትመንት የሚሉታል not just behavior ይሄ ምግብም ድራግም ብቻ ሳይሆን ሌላም ነገሮች በቃ የዶፓሚን እንትናችን በዝቷል ሁሉ ነገር ድራግፋይድ ሆኗል ነው ትለው ሁሉን ነገር የራሳችንን አዲክሽን መፍጠር የመፍጠር ችሎታ በጣም አድጓል ቴክኖሎጂ እና ሳይንስ እንደዛ ስላደረገ ማለት ነው ቴንክ ዩ ቢቢ በጣም አድርጌ አመሰግናለሁ ይሄ የዚህ የአዲክሽን ነገር በተለይ ትራማን በተመለከተ ወደፊት ብዙ ፕሮግራም የምንሰራው ነገር አለ ምክንያቱም ከሱ ጋር የተያያዙ አብሮ የሚመጡ ነገሮች ስላሉ ማለት ነው ቴንክ ዩ ጊዜሽን ወስደሽ ከኛ ጋር ቆይታ ስላረግሽ አመሰግናለሁ ቴንክ ዩ እንግዲህ ተመልካቾቻችን ከረፍት ቆይታችን ደግሞ እንመለሳለን ከኛ ጋር ቆዩ ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል አሁን ደግሞ የጋበዝኩላችሁ እንግዳ ከህይወት ተሞክረው ከኛ ጋር ቆይታ የሚያደርግ ነው አቶ አንቶኒዮ ጴጥሮስ
እንኳን ደህና መጣ። በጣም 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 ላመሰግንህ እወዳለሁ። ይሄ ትልቅ ብርታት፣ ትልቅ ጥንካሬ፣ ሰውን የመርዳት ልቦና ስላለህ ይመስለኛል ፈቃደኛ ሆነ ያለፍኩበትን መንገድ የህይወት ጉዞ ከኔ ሰዎች ይማሩ ይችላሉ በማለት ፈቃደኛ ሆነ ለማካፈል ወደዚህ ፕሮግራም እሺ ስላልክ በጣም አድርጌ ላመሰግንህ እወዳለሁ። ቀላል ነገር ስላልሆነ ማለት ነው። እኔም በጣም አመሰግናለሁ። እስቲ ትንሽ ወደኋላ ልመልስህ። አንቶኒዮ የሁለት ልጆች አባት ነህ፣ 2 ወንድ ልጆች I think 7 እና 11 ዓመት ብለኸኛል። ከትዳር ጓደኛ አብራችሁ ባለመሆናችሁ ለብቻችሁ ካንተም ጋር እየሆኑ እያደጉ ያሉ በጣም ኢንቮልቭድ የሆንክ በጣም በልጆች ጋር ትልቅ ፍቅርና ቅርበት ያለ ሰው እንደሆንክ አውቃለሁኝ። በልጅነትህ ነው ወላጅ እናትና አባትህን ያጣኸው በ7 እና በ9 ዓመት። እስቲ ወደኋላ ልመልስህና ይሄ አይነት ጉዳት፣ ይሄ አይነት ትራማ፣ ይሄ አይነት ኤክስፒሪየንስ ምን ያህል ላለፍክበት የሱስ ወይም የአዲክሽን ሁኔታ ምን ያህል ሚና የተጫወተ ይመስልሃል? ወደኋላ ብለን እንመለከታለን እንዴት እንደተጀመረ። ግን አይ ዋንት ትንሽ እንደው ስለ ራስህ ትንሽ ነግረህን ምን ያህል ይሄ ነገር ለአዲክሽኑ ምን ያህል ቦታ ነበረው ብለህ ታምናለህ የሚለውን ከዛ ብጀምር ደስ ይለኛል። አመሰግናለሁ እኔንም ስለጋበዛችሁኝ። ማይ ስቶሪ ትንሽ በልጅነቴ እኛ ፋሚሊያችን ውስጥ 2 ወንድሞች አሉኝ፣ 3 ልጆች ነን። አባት እናት እና ከኛ ጋር አብራ የምትኖር ትላልቅ ወንድሞቼን ያሳደገች ከዛም እኔን ያሳደገች አክቹዋሊ ወደኋላ ደግሞ ስንመለስ ወላጅ እናቴንም ያሳደገች አክስት አለችኝ እና ፋሚሊያችን was a family of 6 እኔ ልጅ ሆኜ በማድግ ጊዜ ከዛ 6 ዓመቴ ላይ ትልቁ ወንድሜ ወደ አሜሪካን ሀገር ወጣ ለትምህርት። በአመቱ የሱ ታናሽ እሱም ወደ አሜሪካ ወጣ። እድሜ ጋፕ አለን፣ ረጅም ጋፕ እና እሱ በወጣ በወሩ ነው እንግዲህ እኔ 7 ዓመት ልጅ ሆኜ ነው አባቴ ያረፈው። ከዛ ከ2 ዓመት በኋላ ወላጅ እናቴ ደግሞ አረፈች። ቤዚክሊ in my family ምን ሆነ 6 ሰዎች የምንኖርበት ቤት within a matter of በ3 ዓመት ጊዜ ውስጥ ከ6 ወደ 2 ወረድን። ወንድሞቼ ውጭ ሀገር ናቸው። በዛ ጊዜ እንዳሁን ኢንተርኔት ምናምን የለም። በቀን አታወራም። በወር አንዴ ምናምን ነው በስልክ የምንገናኘው። እሱም እግዚአብሔር ካለ ነው። ያ ፊሊንግ አክቹዋሊ በጊዜው ብዙ አልገባኝም ነበር። ልጅ ነበርኩ። የምኖርበት ቤት አልተቀየረም። የምታሳድገኝ እናቴ አክስቴ ማለት ናት እዛው አለች፣ ግን ሌሎቹ የሉ እና በልጅነት I had a good childhood ማለት እችላለሁ። በጣም ጥሩ አድርጋ ነው ያሳደገችኝ። በጣም በፍቅር የደስታ ጊዜ ነው ያሳለፍኩት። ግን as life progressed እና እድሜ I would say 14 ምናምን ሳልፍ 14-15 ስደርስ I guess mental capacity ትንሽ እየጨመረ የሚመጣበት እድሜ ስለሆነ ያኔ I started analyzing my surrounding ጓደኞች፣ ጎረቤቶች፣ ትምህርት ቤት አንዳንዴ ቀላል መስሎ ሊታይ ይችላል። ግን simple conversations as ጠዋት ትምህርት ቤት ተገናኝተሽ ከጓደኞችሽ ጋር ዳዲ ትናንት እንትን ሲል እናቴ ትናንት እንዲህ ብላኝ ብቻ የፋሚሊ ወሬ ምናምን ጓደኞች ሲያወሩ you feel a void ውስጥሽ የሆነ void ይፈጥራል እና እሱ created I think a huge sense of loneliness in my life እና እሱ ያደገ ያንን void ለመሙላት ያቺ ውስጤ ትንሽ ባዶነት የምትሰማኝን I guess the English tells it better, like the void that you feel inside.
እሷን ለመሙላት ይመስለኛል ወደ ተለያዩ አዲክሽኖች በዛ ጊዜ አዲክሽን አልነበረም በዛ ጊዜ was fun እንደ ቀልድ ነው የጀመርከው actually high school graduate አድርገህ አይደል college እንዳጫወትከኝ የፈለክበት ቦታ አልተመደብክም አካባቢውን እንደማንም ሶሻሊ የተጀመረ ነገር ነው መጠጡም እስቲ ንገረኝ እኔ ያው እዚህ ሃይ ስኩል እንደጨረስን ዋናው በቃ ቤተሰብ ወንድሞቼ ጋር ሄጄ እዛ አሜሪካን ሀገር ትምህርቴን እንደምቀጥል ነው በቃ ፕላን የነበረው ለዛም ነው የተማርኩት ያጠናሁት SAT ቴስቶች ምናምን ውጭ ሀገር አፕላይ ለማድረግና በደንብ አፕላይ አድርጌ upstate New York ታላቅ ወንድሜ የተማረበት ዩኒቨርሲቲ ባፍሎ ዩኒቨርሲቲ ኦፍ ባፍሎ ልክ ነህ እዛ አፕላይ አድርጌ accepted ሆኜ I was so sure በቃ ውጭ ሀገር ወጥቼ ወንድሞቼ ጋር ያቺ የምትሰማኝ loneliness finally በቃ ልትሞላ ነው ያ ውስጥ የሚሰማኝ ባዶነት ሊሞላ ነው የሚል hope ነበረ and then American Embassy interview ለማድረግ I-20 ይባላል የትምህርት ቤት በትምህርት የምታገኘው ቪዛ እሱን አፕላይ አድርጌ ለኢንተርቪው ገባሁና ኢንተርቪው የሚያደርገኝ ሰውዬ በጣም በሚገርም ሁኔታ after all these years I remember the guy's name ማይክል ተርስተን የሚባል ሰውዬ ነበር ያጋጠመኝና ቪዛውን ከለከለኝ ለምንድን ነው የከለከልከኝ ብዬ ስጠይቀው የሰጠኝ reason was it's because you don't have parents ቤተሰቦችህ በህይወት ስለሌሉ ብሎ ነበር የከለከለኝ so እሱ ስላልተሳካ በኢትዮጵያ ከሪኩለም በኢትዮጵያ ሲስተም መሰረት ወደ ጅማ ዩኒቨርሲቲ ተመድቤ ሄድኩ እና I guess that's when already ሰማኝ የነበረው loneliness ያ trauma ያ childhood trauma the loss of your parents እንዳልኩሽ በልጅነት አይሰማም አልተሰማኝም አትሊስት እኔ ያደግኩ ስመጣ ከ14 15 ዓመት በኋላ ነውና ኮሌጅ ላይ በቃ that created a huge sadness within me and then በቃ ጅማ ተማሪ ነኝ ከሃይ ስኩል የተማርኩበት ትምህርት ቤት ብዙ ጓደኞች አብረውኝ እዛ ተመድበዋል so yeah we started having fun and አጀማመሩ እንደ ቀልድ ነው like ከጓደኞቼ ጋር እንውጣ እንጠጣ በቃ ያለንበትን ቦታ እንርሳ አዲስ አበባ ልጆች ናችሁ ከከተማ ውጭ ናችሁ ስለዚህ እሱንም ነገር ለማለት ነው የሚቆጣ የለም ስለዚህ እንደ ሶሻል ኢንተራክሽን የሶሻል ነገር አርጋችሁ ነው እንጂ ያያችሁት ያኔ ስለ አዲክሽን አውቃችሁ ምናምን አይደል ኢቭን ከሚገባም በላይ ቢጠጣ ከሚገባም በላይ ማጨስ ቢጀመር ሁኔታው አይ በቃ የኮሌጅ ተማሪ ናቸው ወጣቶች ናቸው ስለሚል አጀማመሩ ቀልድ እንደ ቀልድ ነገር ነበር ነው ማለት ነው አይደለ ልክ ይዘኛል አዲክሽን ይዘኛል በማለት አይደለም yeah also was a ትልቅ የሆነ boredom killer ነበር we were bored most of the time there's ምንም ታረጉት ነገር በዛ ጊዜ ምንም አልነበረም በቦታው from the outside እንግዲህ ከውጭ አንተን የሚመለከት ሰው I guess ኑሮ ቀጠለ ጨዋታውም መጠጡም እንደማንኛውም ሰው መዝናናቱም ቀጥሎ ውስጥ ያለውን ባዶነት ቀጥሎ you got your MBA ስራ ጀመርክ አገባ ትዳር ያስክ ሁለት ልጆች ወለድክ ወደ አዲክሽኑ እየመጣው ስለሆነ ማለት ነውና እንዴት አድርገህ ነው ታዲያ ይሄንን ሁሉ ነገር ማንንም ኖርማል ሰው የሚሰራውን ነገሮች እየሰራ ውስጥ ግን ትግል ነበረ እንዴት ነበረ ማኔጅ አደረከው ያንን ትራንዚሽን ህይወት እየተቀየረ ሲመጣ መጠጡ እንዴት ነው ሲሪየስ እየሆነ የመጣው ወይም አዲክሽኑ ሲሪየስ እየሆነ የመጣው what is addiction how does it come alcoholism ምንድነው እንዴት ነው የሚመጣው የሚለው ነገር alcoholism ሶሳይቲያችን ህዝባችን actually most societies all over the world እንደሚታሰበው ይሄ በመቅበጥ ወይ ዝም ብሎ ከመስመር ብቻ የወጣ ልጅ የተበላሸ ልጅ ምናምን ስለሆነ ብቻ አይደለም የሚመጣው
believe it or not ዓለም ላይ በጣም ብዙ ቁጥር ያላቸው ሚሊየንስ የሚቆጠሩ ልጆች ሲወለዱ አዲክሽን ወይንም አልኮሆሊዝም ወይንም ያቺ ኢዝን የምትባለው ነገር አብሮን የሚወለድ ሰዎች አለ በቤተሰብ የሚተላለፍ አለ in my case I think that's what happened you can't be 100% sure እንጂ I know stories that my dad used to drink a lot. He was an alcoholic. At the same time, quite a genius የነበረ architect ነበር ኢትዮጵያ ውስጥ የኢትዮጵያ ንግድ ባንክ ሰራተኛ ነበር። የንግድ ባንክ ህንጻዎችን አዲስ አበባ ውስጥ ገጠር ላይ የምታውቋቸው እንዳለ አባቴን የሰራቸው he was a genius. አሁን የምኖርበት ቤት አባቴ የሰራውን ቤት ነው የምኖረው. It's a beautiful house. So addiction አብሮ የሚወለድ ነገር ነው ማንም ሰው ደግሞ የማይረዳው ኖሌጁ ስለሌለ ማንም ሰው የማያውቀው አዲክሽን በሽታ ነው it's a disease ለምሳሌ አንድ ሰው በቤተሰባችን ውስጥ አንድ የፋሚሊ ሜምበር የስኳር በሽተኛ ቢሆን ያ የስኳር በሽተኛ ነው በቃ ተብሎ አይተው ሕክምና ይወሰዳል ይታከማል መድኃኒቶች ይሞከራሉ ላይፍ ስታይል መቀየር አበላል መቀየር ኤክሰርሳይዝ ማድረግ እነዚህ ነገሮች ፋሚሊያችን ውስጥ ያቺ ሃፕን ስታደርግ የተቻለንን እንጥራል አዲክሽን አልኮሆሊዝም የሚባለው ነገር እንደ በሽታ እንደ አብሮን የሚወለድ ለብዙ ሰዎች ወይ ደግሞ በልጅነት ባሳለፉት ትራውማ የሆነ ከባድ የላይፍ ኢቨንት የሆነ ነገር አጋጥሟቸው ህይወታቸው ላይ በልጅነታቸው መደንገጥ ማለት እንችላለን ደንግጠው ያደጉ ብዙ ነገር የተነጠቁ ትራውማ ያጋጠማቸው ልጆች ፕሮን ይሆናሉ ወይንም በቀላሉ ወደ አዲክሽን ወደ አልኮሆሊዝም ሊገቡ ይችላሉ ይሄንን ነገር አንደርስታንድ ማድረግ I think ለአዲክሽን ለአልኮሆሊዝም ትልቁን በር አይንሽን የሚከፍተው I think ትልቁ ነገር ይሄ ነው so ወደ እኔ ኬዝ ስመጣ I think እኔ ሁለቱም ነው አፕን ያደረገብኝ which is I think አብሮኝ የተወለደው ምክንያቱም ፋሚሊ ውስጥ ሁሉም ሰው ላይ ላይሆን ይችላል ለምሳሌ እኛ ቤት ውስጥ 3 ልጆች ነን 3 ወንዶች ሲሪየስ ሆኖ ግን አፌክት ያደረገው እኔ ወንድሞቼ አፌክትድ አይደሉም ሌላም ፋሚሊ ላይ አንድ ልጅ ሊሆን ይችላል 2 ልጆች ሊሆን ይችላሉ አንዱ በአልኮሆል ይችላል አንዱ በድራግ ሊሆን ይችላል የተለያየ ነገር ሃፕን ያደርጋል እና እንደሚታሰበው ሶሳይቲ እንደሚያየው ይሄ ከቅብጠት የመጣ ከአስተዳደግ አሳዳጊ በደለው የሚባል ራሱ አሁን ከባድ አባባል አለ በእኛ ባህል እንደዛ አይነት ነገር እንዳልሆነ ሰው እንዲረዳው ፈልጋለሁ አዲክሽን ፈልጎ አዲክት የሚሆን ሰው የለም ፈልጎ ህይወቱን የሚያበላሽ ሰው የለም ዓለም ላይ እያቃተው እየቸገረው ሚሆን ግን ሊኖር ይችላል አጠር ያለች ረፍት እንውሰድና ስንመለስ ከሱ ላይ እንቀጥላለን ሰው አጠር ያለች ረፍት ወስደን ካቆንበት እንቀጥላለን ከኛ ጋር ቆዩ ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል ከአቶ አንቶኒዮ ጋር የምናደርገውን ቆይታ እየቀጠልን ነውና እንዳልከው ሰክሰስፉል ሆነ ስራ ጀምረ you're functioning ኑሮ እየሄደ ነው ስቲል እየጠጣህ ስቲል የምታደርግ all this addiction problem እያለ ኑሮ ቀጥሎ ማኔጅ እያደረግከው ማለት ነው የውጭ ሰው ሜቢ ብዙ ሰው ላይ ይረዳው ይችላል አጠገብ ያሉት ሰዎች ሁሌ ይረዱታል ችግሩን ግን ሁሉ ነገር በጣም መበላሸት የጀመረው ሁለተኛ ልጅ ሲወለድ ነው ትዳርህም የፈረሰው በዚህ ምክንያት ሁለተኛ ልጅ ከተወለደ በኋላ ነውና እስቲ እንዴት ነበር ቤተሰብህን አፌክት ያደረገው ከዛ ደግሞ መቼ ነው ይሄ ነገር መቀጠል አይችልም ዲስራፕቲቭ አድርጎታል ህይወቴን በሙሉ ብለ እርዳታ እንዴት እንደጀመርክ እነሱን ሁለቱን አንድ ላይ ብትመልስልኝ እንዳልሽው very well functioning member of society ነበርኩ ጥሩ ስራ ሰራለሁ አንቺም እንዳልሽው ቅርብ ሰዎች አይተውታል የኔ አዲክሽን መጠጣበት ሌቭል እነዚህ ጫት ምናምን አይነት ነገር መጠቀምበት ሌቭል በጣም የጨመረው የመጀመሪያ ልጅ ከተወለደ በኋላ
በጊዜው በፍጹም አልገባኝም ለምን እንደሆነ። አይ ጀስት ዶንት ኖ። ቤት መሆን እኮ ፈልጋለሁ፣ ልጄ መንከባከብ ፈልጋለሁ። የቀድሞ ኤክስ ዋይፌን ቀድሞ ባለትዳር ኤክስ ዋይፌን ልጅ ማሳደግ ላይ መርዳት ማገዝ እፈልጋለሁ፣ ግን አልችልም። በቃ ቀኑ ሲመጣ እኛ አልኮሆሊክ የሆነን ሰዎች፣ አዲክሽን ፕሮብለም ያለን ሰዎች ኤክስኪውዝ መፍጠር ላይ በጣም ጎበዞች ነን እና የተለያየ ኤክስኪውዝ እንፈጥራለን እና እንደዛ እየፈጣጠርኩ ብቻ ሞስት ኦፍ ማይ ታይም ከቤት ውጭ ነኝ እና በጣም ኢንደልጅ አደርጋለሁ እዛ ነገር ላይ። እና በኋላ ከብዙ ዓመት በኋላ ባይ ዘ ወይ እኔ መጠጥ ሳቆም የመጀመሪያ ያረኩት ያው ቴራፒ መሄድ ነው። ያቆምኩትም በቴራፒ ምክንያት ነው ብዬ መናገር እችላለሁ። ሶ ቴራፒ ላይ ሜኒ ይርስ ሌተር I discovered ለካስ my problem was not ሰንፌ ልጅ መያዝ ስለማልፈልግ ቤት መሆን ስለማልፈልግ አይደለም። ለካስ እንዴት ነው እኔ አባትም ሆነ አባትነትን አላውቀውም። እኔ አባቴን ያጣሁት 7 ዓመቴ ላይ ነው። ጥሩ አባት ማለት ምንድን ነው አላውቀውም። ኢቭን ታላላቅ ወንድሞቼ በእድሜ ከፍ ያሉ ናቸውና እነሱ ራሱ ልጅ 6 እና 7 ዓመቴ ላይ ነው ወደ አሜሪካ የወጡት። ዩዥሊ ብቻዬን ያደግኩት ኢትዮጵያ ነው እና የጎረቤት ምናምን ኢንፍሉዌንስ እንዳለ ሆኖ ግን ልጄ የራሴ ልጅ ተወልዶ እንደዚህ አይኔም ባይኔ ያየሁት አይደለም የሚባለው በአባባሉ ራሱ እንደዛ ሳይ አይ ቲንክ ውስጤ ከባድ ድንጋጤ ነው የተፈጠረብኝ። አይምሮዬ ደግሞ ወደ መጀመሪያው ትራውማ ተመለሰ፣ ወደ ልጅነቴ ተመለሰ። ጭንቅላቴ በጣም ደነገጠ። በቃ የማላውቀውን ነገር እንዴት ነው የማላውቀው? ኢቨን ልጄን ሊያዝ ብዬ ልንከባከብ ብዬ በጎዳውስ የሚል ሁሉ ፊር ነበረኝ። ይህንን ግን ያወቁት በኋላ በዛ ጊዜ ስለማላውቀው በቃ ውስጤ ምን እንደሆነ አላውቅም። ብዙ ጊዜ ረብሻ ላይ ነኝ፣ ስራ ሰራለሁ። በጊዜው ደግሞ ማስተርሴንም እየሰራው ነበረ፣ ቢዝነስ አድሚኒስትሬሽን እየሰራው ነበር ከሊንከን ዩኒቨርሲቲ ጋር። ልክ ልጄ ሲወለድ፣ የመጀመሪያው ልጄ ሲወለድ በቃ በማላውቀው ሁኔታ ኤቭሪዴይ ውጭ ነኝ፣ ኤቭሪዴይ በቃ እዛው ላይ ነኝ። እንደ ልጅ ነው የማደርገው በየጊዜው እና እንደዚህ የሆነ 4 ዓመት ሆነ። ኤቭሪዴይ ምን እንደሚፈጠር አላውቅም ነበር። ስራዬን በትክክል እሰራለሁ። እንዲያውም የሆነ ጊዜ ላይ የአንድ በጣም ኢንተርናሽናል ትልቅ ካምፓኒ ካንትሪ ማኔጀር ሆኜ ሙሉ ኢትዮጵያ ላይ ትልቅ የማርኬቲንግ እና ፕሮሞሽን ስራ እየሰራው ፒኤንጂ የሚባል መስሪያ ቤት እንደዛ ሁሉ አሳልፌያለሁ። ሙዚቃ ኢንዱስትሪ ላይ ሰራ ነበረ። ሚውዚክ ማኔጀር ነበርኩ የትላልቅ ባንዶች። ለምሳሌ ወንድሞቼ የምወዳቸው ወንድሞቼ የምላቸው ማህሪ ብራዘርስ ባንድ የሚባል አለ ኢትዮጵያ ውስጥ። የእነሱ ማኔጀር ነበርኩኝ 1-3 ዓመት አካባቢ። እንደዚህ አይነት ጥሩ ጥሩ ስራዎች ሰራ ነበረ። ግን በየጊዜው ዛሬ መጠጣት አልፈልግም ብዬ ጠዋት እነሳለሁ፣ ሲመሽ ግን እየጠጣሁ ለምን እንደሆነ አላውቀውም ነበር። ስለዚህ ለልጆች ጊዜ የለህም፣ ለባለቤትህ ጊዜ የለህም፣ ገንዘብም ራሱ መጠጥ ይጨርሳል። ብዙ አይነት መጎዳት ስለመጣም ይመስለኛል ትዳርህም ሊፈርስ የቻለው አይደለ? ስለዚህ መጀመሪያ ችግር መሆኑን አውቀህ ለእርዳታ ስትሄድ ቴራፒ ነው ወይስ አልኮሆሊክስ አኖኒመስ ነው? ወደዛ ላመጣ ብዬ ነው። ያው ትዳሩ ሁለተኛው ልጄ ከ4 ዓመት በኋላ ተወለደ። ከዛ በኋላ ትዳሩም ፈረሰ። ምንም ሊስተካከል አልቻለም። ከዛ እኔም በቃ እንዴት አድርጌ ነው መጠጡን የምቀመውን፣ ጫት ነበረ የምቀመው። ማይ ቾይስ ኦፍ ድራግ ዋዝ ዳት። እንዴት ነው የማቆመው አላውቅም። ሙሉ ቀን እያዘንኩ ነው ሙሉ። እንግዲህ የትዳር መፍረስን ያየ ሰው ፔኑ ምን አይነት እንደሆነ ኤክስፕሌን ማድረግ አያስፈልግም። በዛ ፔን ውስጥ እየኖርኩኝ ስቲል ግን እየጠጣሁ ነው። ትዳር ይፈርሷል፣ ስቲል እየጠጣሁ ነው። በቃ ኤክስፕሌን ለማድረግ የሚከብድ አይነት ፊሊንግ ነው። እና ይሄ ከ1 ዓመት በኋላ ዲቴል ውስጥ መግባት አይ ዶንት ቲንክ ኢትስ ኔሰሰሪ። ብዙ ሰው መረበሽ አልፈልግም። ግን እና ሚዲያ ላይ ሞቶ መናገር እንደዚህ አይነት ነገር ትንሽ ይከብዳል። ግን አይ ሃድ በጣም ከባድ የሚባል ሳይሆን በጣም አነስ ያለች
ሱሳይድ አተምፕት አድርጌ ነበረ። አተምፕት ነው፣ ብዙም አላስታውሰውም። እስከ ፔኑ የተነሳ በቃ so much pain መሆን አለበት እና በቃ ለምንድን ነው እኔስ ሰውንም የማሰቃየው ምናምን ያልተስተካከለ ነገር እርዳታ ያስፈልገዋል ይሄ ነገር obviously። እሺ እና ሌላ በጊዜው የማላውቀው ደግሞ አሁን መጠጥ አቁሜ ቴራፒና ኤኤ ላይ ብዙ ነገር ሪሰርች አድርጌ ብዙ ዓመት ካሳለፍኩ በኋላ የገባኝ ደግሞ አልኮሆሊክ የሆነ ሰው the main problem ቅድም የበሽታው ሲምፕተም ነው ብያለሁ። ሲምፕተሙን ደግሞ በምንድን ነው የምናየው? አልኮሆሊክ የሆነ ሰው አክቹሊ ሁላችንም ማንም ሰው ይሄ ነገር ለመረዳት ትንሽ ይከብዳል እንጂ አልኮሆሊክ የሆነ ሰው ለአልኮሆል አለርጂ ነው። ሰውነታችን አለርጂ አለው። we have allergic reactions። ይህንን በምን እናየዋለን? ብዙ ሰዎች እናውቃለን። አሁን ጠጥተው ብላክአውት ያደርጋሉ። the next day ትናንት ማታ የተፈጠረውን ነገር ኮምፕሊትሊ ይረሱታል። የት እንደነበሩ አያስታውሱም። እንዴት እንደነዱት አያስታውሱም። ነድተው ቤታቸው ይገባሉ። እኔ እንደዛ አይነት ነበርኩኝ። ሌላ ደግሞ እኔ የማላውቀው ግን ብዙ ሰው ላይ የማየው በኢትዮጵያ በእኛ ባህል አሁን አብሾ አለበት የሚባል ሰው አለ። እሱ ሲጠጣ ይረብሻል፣ አብሾ አለበት ተዉት የሚባል አባባላል። እነዚህ አይነት ሰዎች ወይ ደግሞ አንዳንዱ ሲጠጣ ቁጭ ብሎ የሚያለቅሳል ምንም ምክንያት ሳይኖሩ፣ ወይ የድሮ ነገር አስታውሶ የሚያለቅሰዋል። ይሄም በእኛ ባህል አብሾ አለበት ነው የሚባለው። ግን አክቹዋሊ ሳይንቲፊክሊ ስፒኪንግ ያ ሰው የአልኮሆል አለርጂ አለው። እንደ ሌላ ሰው አይደለም የኛ ሰውነት። ለምሳሌ እኔ ጓደኞች እንደሚጠጡት መጠጣት አልችልም ነበር በጊዜው። ቶሎ ነበረ የምሰክረው፣ ቶሎ ነበረ የሚደክመኝ። በነጋታው ትናንትና የት እንደነበርኩ አላስታውስም። እነዚህ አለርጂክ ሪያክሽኖች ሃንጎቨር የሚባለውን ነገር በጣም ከፍ የሚያደርጉት እሱ ነው። ማንም ሰው ሃንጎቨር ሊይዘው ይችላል ጠጥቶ፣ ግን አንዳንድ ሰው ላይ በጣም ይከብዳል። አንዳንድ ሰው 2 ቀን የሚተኛ አለ። እነዚህ በሙሉ የአልኮሆሊክ የመሆን ወይንም የአለርጂክ ሪያክሽኑ ሲምፕተሞች ናቸው። እና በዛ የተነሳ ይመስለኛል እኔም አንድ ቀን ጠጥቼ ብላክአውት አድርጌ ነበረ እና እንደ ሚድል ኦፍ ዘ ናይት ነቃው። እንዳጋጣሚ ማን እንዳነቃኝ ምን እንዳነቀኝ አላውቅም፣ ብቻዬን ነኝ ቤት ውስጥ እና እጄ ላይ ቢላ ይዤ ነው የነቃሁት። ኪችን ቆሜያለሁ እና እሱ ትልቅ የሆነ ሾክ ነው ውስጤን የለቀቀብኝ። ጸሎት አድርጌ ተኛው። በነጋታው ተነስቼ አንድ ሀሳብ ነው ያሰብኩት። በየቦታው በየፊልሙ በየመጽሐፉ ይሄ ጀነሬሽናል ትራውማ የሚባል ነገር ይነገራል። የራሴን ህይወት ሳየው አባቴ አባቱን ያጣው ህፃን ልጅ ሆኖ ነው። እንደኔው አይ ቲንክ 6-7 ዓመቱ ነው፣ እርግጠኛ አይደለሁም፣ ግን ልጅ ሆኖ ነው አባቱን ያጣው። እኔ አባቴን ያጣሁት ልጅ ሆኜ ነው። እቺን ነገር አሁን እኔ ደግሞ ለልጆቼ ላሳልፍ ነው ማለት ነው። ልጆቼም ያለ አባት ላይ ያድጉ ነው። በዚህ ከቀጠልኩኝ ያቺ ናት በጣም ያስደነገጠችኝ። ብዙ ጊዜ ለማቆም ሞክሬያለሁ። ብዙ ጊዜ 2 ቀን 3 ቀን እሄዳለሁ፣ እመለስበታለሁ። በጣም ቆጥሬ የማልጨርሰው ጊዜ ሞክሬያለሁ። ያቺ ቀን ያቺ ድንጋጤ ግን በጣም አስደነገጠችኝ። ስለዚህ immediately I searched for help። ሰው ጋር ጓደኛዬ ጋር ደውዬ አብሮ አደጌ ጋር እንደዚህ አይነት ችግር ስላጋጠመኝ find me help ቴራፒስት ጋር መሄድ ያለብኝ ይመስለኛል። አይምሮዬ ትክክል አይመስለኝም የሚለውን ነገር የተናገርኩት ያኔ ነው። ጓደኛዬ ሰው አገኘልኝ፣ ቴራፒስት አዲክሽን ላይ ስፔሻላይዝ የሚያደርግ ሰው። እሱ ጋር ሄድኩኝ። 2 ሴሽን እንዳደረግኩ በሳምንት 1 ሴሽን ለ1 ሰዓት ነበረ። ሁለተኛው ሴሽን ላይ አልኮሆሊክ እንደሆንክ ታምናለህ ወይ ብሎ ጠየቀኝ። አዎ አልኩት። ከዛ እዛው ቴራፒ ሴሽን ላይ ነው ለመጀመሪያ ጊዜ አልኮሆሊክስ አኖኒመስ ወይንም ኤኤ የሚባለው ኢንተርናሽናል ግሩፕ ኢትዮጵያ ውስጥ ፕሬዘንስ እንዳለው ያወቅኩት። ከዛ በፊት አላውቅም። ባይ ዘ ታይም እኔ ጆይን ያደረኩ ጊዜ 7 ዓመት ኢትዮጵያ ውስጥ ኦፕሬት አድርገው ነበር። እኔ አላውቅም ነበር። እንደዚህ እንዳለ ተነገረኝ እና ሚቲንግ ከነሱ ጋር ማድረግ ትፈልጋለህ ወይ ብንወስደህ ተብዬ ተጠየቅኩኝ። እዛው ቴራፒ ውስጥ በጣም ደስ ይለኛል። አት ዲስ ፖይንት ምንም ነገር እሞክራለሁ፣ ምንም ነገር ነው የምሞክረው ብዬ
የመጀመሪያ ሚቲንግን የዛኑ ቀን ኤኤ ሚቲንግ ሄድኩኝ። ይሄ የዛሬ 6 ዓመት ነው። ላለፉት 6 ዓመታት አልኮሆል አቁሜያለሁ። ሁሉንም አይነት ድራጎች አቁሜያለሁ። በአንድ ቀን ነው ያቆምኩት። ያቆምኩበት ቀን ጃንዋሪ 26 2020 ነው። እስካሁን አልረሳትም ቀኗን። አሁን 6ኛ ዓመቴን አክብሬያለሁ። እንኳን እግዚአብሔር ረዳ። አመሰግናለሁ። ኮይን አላችሁ ይሰጧችኋል በየአመቱ ስታልፉ አይደለ? አሁን 6ኛው ኮይን በየአመቱ አልኮሆሊክስ አኖኒመስ እንደ ሴሌብሬሽን እንደ አዋርድ የሚሰጧችሁ ነገር አለ አይደለ? ሪማይንድ ኮይን አለችን። አክቹዋሊ መጀመሪያ ላይ በየአመትም አይደለም የ24 ሰዓት መጀመሪያ ይሰጥሻል። 24 ሰዓት ራሱ ሴሌብሬት መደረግ አለበት ብለው ነው የሚያምኑት። የ24 ሰዓት ከዛ የ1 ወር የ3 ወር 6 ወር 9 ወር 1 ዓመት ይልና ከዛ በኋላ 2 ዓመት 3 ዓመት እያለ ይሄዳል። አሁን በቅርብ ነው እንዲያውም እኔ ከሲያትል ዩናይትድ ስቴትስ 6ኛ ዓመቴ የተላከልኝ። በጣም በጣም ደስ የሚል ነገር ተስፋ የሚሰጥ ነገር ነው አጨራረሱ እና ያለህበት ቦታ አሁን የለልጆች አባት የመሆን ስጦታ እንደገና ተሰጠ። ህይወትህን ሪዲም የማድረግ እድል ተሰጠ። ስለዚህ ይሄ ተስፋ ነው ብዬ አስባለሁ ለብዙ ተመልካቾቻችን። አሁን እንደዚህ ተስፋ ለቆረጡ ሰዎች፣ መፍትሄ ላጡ ሰዎች እንደው አንድ ነገር መናገር ብትይ አይ ዊሽ አንቶኒ አይ ሃድ ሶ ማች ታይም ካንተ ጋር ብዙ ባወራ ደስ ይለኛል። ብዙ የምታካፍለው ነገር እንዳለ ስለማምን ነውና እስቲ ይሄንን አሁን ፕሮግራም ለሚመለከት ሰው የሚወዱት ሰው ወንድም ሊሆን ይችላል፣ ባል ሊሆን ይችላል፣ ልጅ ሊሆን ይችላል፣ ጓደኛ ልትሆን ትችላለች። በጣም አዲክሽን ላይ በአልኮሆል ይሁን በድራግ ይሁን በፕሬስክሪፕሽን ድራግ በተለያይ ብቻ ሁኔታ አዲክሽን ላይ ላሉ ሰዎች ምን አይነት በቃ ወይም ጸጥ ብሎ ሳፈር ለሚያደርጉ ምን ትላቸዋለህ? በመጀመሪያ if I can make it anybody can make it። እኔ የነበርኩበት ምንድን ነው የሚባለው አዘቅት በጣም ከባድ ነበር። there's hope። የሚቻል ነገር የማይቻል አይደለም። I guess you know እዚህ ሾው ላይ መጥቼ ለመናገር ይሄንን የፈለግኩት ምንድን ነው የፈለግኩበት ዋነኛ ምክንያት I think ትልቁ ቦታ መያዝ ያለበት አዌርነሱ ላይ ለቤተሰብ በቤታችሁ አንድ ሰው እንደዚህ የሚቸገር ስታዩ በመጀመሪያ የእውነት ይሄ ሰውዬ ታሞ ነው ፈልጎ አይደለም። ቤተሰባችን ውስጥ ሰው ሲታመምብን በደንብ ነው ለሕክምና በደንብ ነው የምንጥረው የምንሞክረው እስከ መጨረሻዋ ደቂቃ ድረስ። ሜንታል ሄልዝ ግን አልኮሆሊዝም እና አዲክሽን ላይ ግን ሲታይ አክቹዋሊ ይሄንን ስናገር ኢትዮጵያ ብቻ አይደለም፣ ይሄ ሙሉ ዓለም የሚሆን ነገር ነው። ሁሉ ጊዜ ያ ሰፈር የሚያደርገው ልጅ በቅብጠት እንዳደረገው እየተጨማለቀ ወይንም በቃ የማይሆን ነገር ለምዶ የማይሆን ቦታ ውሎ ነው እንዲህ የሆነብኝ ቀብጦ ነው እሱ እና ለምሳሌ አሁን ወደ ጸበል ይወሰዳል። በጣም የማምንበት ነገር ይደረግ፣ ጸበል መደረግ አለበት። because እኔ ያቆምኩት መጠጥና ድራግስ በራሴ አቅም አይደለም። እኔ ለማቆም ራሱ የፈቀድኩት እጄን የሰጠው ቀን ነው ለእግዚአብሔር ለማምነው አምላኬ። እኔ ስለማልችል ይሄን ነገር ስላልቻልኩ አንተ ወሰድልኝ ብዬ የሰጠው ቀን ነው። ያለ እግዚአብሔር ያለ እምነት ይሄ ነገር አይሆንም። ግን ከዛው ጎን ለጎን ደግሞ ልክ እንደ ማንኛውም የጉበት ይሁን የሳምባ በሽታ ይሁን ብዙ አይነት በሽታ አለ። ልክ እንደሱ ይሄም መታከም ይችላል። ሕክምናው የአእምሮ ሕክምና አሁን ኢትዮጵያ ውስጥ ብዙ ቴራፒስቶች አሉ። በደንብ ጀምረዋል። at a reasonable price ጥሩ በሆነ ዋጋ። እኔ by the way መጠጥ ካቆምኩኝ 6 ዓመት ሆኖኛል። እስካሁን ግን ቴራፒ አላቆምኩም። አሁንም እሄዳለሁ። የኤኤ አልኮሆሊክስ አኖኒመስ ሚቲንጎች አላቆምኩም። እስካሁን እሄዳለሁ። መቼምም አላቆምም። እኔ አዲክሽንን እና አልኮሆሊዝምን አሸንፌዋለሁ ያልኩ ቀን ነው ተመልሶ የሚያሸንፈኝ። በጣም ከባድ በሽታ ነው እና ሰው ይህን ከተረዳው ቤታችን ውስጥ እንደዚህ አይነት ሰው ስናይ ሲያጋጥመን ያንን ሰው ለመርዳት
በመቆጣት በመጮህ አንተ ልጅ ተበላሸሽ በማለት ሳይሆን ምንድነው የሚረብሻችሁ ብሎ በመጠየቅ ምክንያቱም ቅድም እንዳልኩት አልኮሆል እና ድራግስ ሲምፕተም ነው። Can I ask you, Antonio, ኤኤን ማግኘት የሚችሉ ሰዎች በጣም እንትን በጣም ያው እንደዚህ ብዙ እየወጣ እዚህ ቦታ ነው እየተባለ አድቨርታይዝ አይደረግም ፎር ጉድ ሪዝን ያው ፕሮቴክት ለማድረግ ነው ሚቲንጎቹንም ፕራይቬት ለማድረግ ወይም በተወሰነ ሰዎችን ለመንከባከልና የሰውን ፕራይቬሲ ለመጠበቅ ነው። ግን ሰው ማግኘት ይችላል ጉግል አድርጎ ኤኤን አዲስ አበባ ቢል ወይም ዌብሳይት ምናምን አለ ሰው ሄዶ ማንበብ የሚችልበት። ኢትዮጵያ ውስጥ ለሚኖር ሰው ፌስቡክ ላይ ገብቶ ኤኤ ሃይፈን አዲስ አበባ ብሎ ቢጽፍ የኛም ፔጅ ያገኘዋል። እዛ ላይ ፕራይቬት ሜሴጅ ቢጽፉልን ራሳችን እንመልስላቸዋለን። ኢንተርናሽናሊ ለምትኖሩ ግን ባላችሁበት ከተማ የትም ዓለም ላይ ኤኤ ፕሮግራም የሌለበት ቦታ የለም። በአሁን ሰዓት አይ ቢሊቭ 87 ነው 88ኛ ዓመቱን እያከበረ ያለ ሶሳይቲ ነው። more than hundreds of millions of people around the globe ሜምበር የሆኑበት ሶሳይቲ ነው። እርዳታ አለ ነው የምትለን አንተ ምስክር ነህ። የሰው ልጅ በዚህ ነገር አልፎ ህይወቱን መቀየር ይችላል የሚለው አንተ ዋና ትልቅ ምስክር ነህ። አንቶኒ በጣም ላመሰግንህ እወዳለሁ። ፈቃደኛ ሆነ ካለፍክበት ጉዞ ለማካፈል ወደኛ ስለቀረብክ በጣም አድርጌ አመሰግናለሁ። Thank you so much አንቶኒዮ። Thank you ሄለን፣ አመሰግናለሁ በጣም። ተመልካቾቻችን እንግዲህ አንቶኒዮ እንደጠቀሰው ይህንን እርዳታ ለምትፈልጉ ሰዎች ቴራፒን አንደኛ ብሏል። ሁለተኛ ደግሞ ኤኤ አለ። ስለዚህ እርዳታ ስላለ ሳታፍሩበት በሽታ መሆኑን ተረድታችሁ የሚያስፈልጋችሁን እርዳታ እንድትወስዱ ነው እንግዲህ የዛሬ ፕሮግራም በዚህ ላይ ጨርሰናል። በሚቀጥለው ሳምንት ደግሞ በሌላ ፕሮግራም እስከምንገናኝ ደህና ቆዩልን።